ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ከቻፕ ስቶሪ ጋር ተመልሰን መተናል። ሁላችሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ነባሮችም ያላደረጋችሁ ሰብስክራይብ አድርጋችሁ ቼክ አድርጉና ሰብስክራይብ አድርጉ ለማለት ነው። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው? እንዴት ነው? አለን። እንግዲህ እኔ እንኳን በተለያዩ ቦታዎች በቅላለሁ፣ አንተ ነህ ጠፋ የምትባለው። አሁን እንዴት ነው? አስተካክላለሁ። አልጠፋም። እሺ ምን አዲስ ነገር አለ ከመግባታችን በፊት? አይ በኔ በኩል ምንም የለም። እንግዲህ ምንም የለም። ሰሞኑን እንደዚህ ሁሉ ኢንተርኔት የነደደበት ጉዳይ ኤዥያ እና ቻይና ሳውደለድል ነው ያልኩት። ስለዚህ ሳውደለድል እንጂ ሀገሪቷ እኮ ጨሳለች። በቃ እኮ ማአት አጀንዳ ነው በአንድ ሳምንት የተዘረገፉ። ብዙ ነገር ብዙ ነገር በጣም ያው በብስሬ ስራ አልገባም ብዬ ነው። እሱማ ግን እንደዛ ነው። ብቻ ያሳዝናል፣ ያሸማቀቃልም። በአንዳንዱ ትንታረጋለህ። ያልተነገረ እንጂ ያልተደረገ ነገር የለም የሚባለውም እያየነውም ነው። ዛሬም ይዘናል እንግዲህ እንደተለመደው 1 4 5 ታሪኮቻችን። ያልተደረገ እንጂ ያልተነገረ የለም። ያልተነገረ እንጂ ያልተደረገ የለም። ተደርጓል፣ ብዙ ነገር ሆኗል። በቃ ስትሰማው እንደ አዲስ ነው የምትሰማው፣ ስላልተወራ ነው። መጀመሪያ ወደ ራሽያ ነው የምንሄደው። ብዙዎቻችን ወንዶች ይሄ አብዛኛው የወንዶች ነገር ይመስለኛል፣ ከሴቶች ጋር ወይ ከሚስቶች ጋር ሾፒንግ እንሂድ ስንባል መሄድ ብዙ ምንወድ አይመስለኝም። የብዙ ሰው እንትን ነው። ግን ምክንያት አለው። አንወድም ዝም ብለን ነው እንደማይወደው ወንድ ልጅ ዝም ብሎ እኮ አይደለም የማይወደው። ምክንያቱ ምንድነው? ምክንያቱም ብዙ ሊሆን ይችላል። ከፋዩ እሱ ስለሆነ ሊሆን ይችላል። ገንዘቡ የጋራ ከሆነ ይዛይዳ ተከፍለዋለች። እሱን ችግር አለ። የምታጠፋው ሰዓት የምታጠፋው ሰዓት አድካሚ። በቃ እሱንም መርጠው አይተው አንተ ወንድ ደግሞ ሄዶ ፒክ ነው። በዛ ምክንያት ራሽያም የተፈጠረው አንድ እንደዛ ነው። እና በጣም ከሚስቱ ጋር ሾፒንግ እንሄዳለን ትለዋለች። የሆነ ቀን ጠዋት እንደሚሄዱ ይነጋገራሉ። እና እዛ ላለመሄድ ምን ያደርጋል? መኪናውን አውቆ የተሰረቀ ቶዮታ ኮሮላ መኪና አለችውና መኪናው የተሰረቀችና የተወሰደች ያስመስላል ማለት ነው፣ የውሸት መኪናዋን። ከዛ አካባቢ ድራሿን ያጠፋታል። ከዛ በኋላ መኪናው ጠፋ። ሚስትየውም ስትነሳ የለም። ሾፒንግ ሊሄዱ ሲታይ ወጥተው መኪናው የለም። ተሰረቀ። ወዲያው ፖሊስ ጋር ይደወላል። ትደውልና ፖሊስ ጋር መኪናችን ተሰረቀ፣ ያው እንደዚህ ሆኗል ብላ ትላለች። ከዛ በኋላ እሱ ላለመሄድ እኮ ነው ሾፒንግ በቃ። ከዛ በኋላ በል ዞር ብለን እንግዲህ እስቲ ካገኘ ነው እንፈልግ ተብሎ ከተማ ውስጥ እየተዞሩ መፈለግ ይጀምራሉ ማለት ነው። እና የሆነ ሰዓት ላይ እሱ ራሱ የሆነች ቦታ ላይ ያገኙታል። ትገኛለች መኪናዋ ማለት ነው፣ ራሳቸው ማለት ነው፣ ሚስትየውና ባልየው ያው የሰራውን ያውቃል። ከዛ በኋላ ፖሊሶች ይመጣሉ እዛ ቦታ። ይሄው እዚህ ጋር ተገኘ፣ ተወስዶ ዳሜጅ ሆኗል። ሲታይ መኪናው የመገንጠል የመሰበር ምልክት በሩ መስታወቱ ተደርጎበታል። እና ደግሞ ቁልፍ የምታስነሳበት ብዙ ጊዜ ሲያስነሱ አይተ ከሆነ በስክሩ ድራይቨር ያደርጉና ይመቱታል አይደል? አንዳንዴ ዳሜጅ ያደርገዋል። እና ልክ እንደዛ አድርጎታል ቁልፍ ማስነሻውን ማለት ነው። እንግዲህ መኪናውን ዳሜጅ አድርጎታል። እንግዲህ ምን ያህል ቢማረር እንደሆነ እኔ አላውቅም። የሚጠቀምበት መኪና ነው አስበው። እና ያዩታል። ከዛ በኋላ ግዴታ ኢንተርቪው ማድረግ አለባቸው። ሚስትየውንም ኢንተርቪው ያደርጋሉ፣ ባልየውንም ኢንተርቪው ያደርጋሉ ፖሊሶቹ። በኋላ ባልየውን ኢንተርቪው ሲያደርጉት ግን ምንም አወራሩ እንትን አላላቸውም፣ አልጣማቸውም፣ አላሳመናቸውም ስቶሪው። እና እያሉ መጨረሻ ላይ ጫን ብለው ይጠይቁታል ማለት ነው። የዛኔ ያምናል እሱ ራሱ እንዳረገ፣ መኪናው እንዳልተሰረቀ እሱ ራሱ ወስዶ እዛ ጋር እንዳረገውና እንደዛ እንዳስመሰለ። ያን ያረገበት ምክንያት ደግሞ ከሚስቱ ጋር ሾፒንግ ላለመሄድ እንደሆነ ይናገራል። ይላሉ። ግን መቼም ህግ ዞሮ ህግ ነው። አንደኛ የውሸት ሪፖርት በማድረግ፣ ሁለተኛ ደግሞ በምንድነው በሌላ ይሄ አርቲክል 306 ምናምን የሚሉት አለ ህጋቸው ላይ፣ እና ክሪሚናል ኮድ ነው። ስለዚህ በእነዚህ ነገሮች ትከሰሳለህ ብለው እስከ 2 ዓመት ድረስ በእስር ሊያስቀጣው ይችላል። በዛ ላይ ከሀገር እንዳይወጣ እገዳ ተጥሎበታል። በለው የሾፒንግ ጣጣ
የሚገርም አርፎ ዘይድ እንትን ሁሉ ያደርጋሉ። አሁን እንደዚህ ሾፒንግ ቦታ ላይ ተቆነ እንትን መቀመጫ ቦታ ሁሉ ያላቸዋል እና እዛ ጋር ስትሄድ በአብዛኛው ወንድ ነው ተቀምጦ የምታየው። ሾፒንጎቹ እንደሞላሉ አይደል ለመግዛት በቃ ሴቶቹ ይዞሩ ነገር ወንዶቹ ስልክ ይዘው ቁጭ ብለው ነው የምታየው። የዘነበ ፊት ነው የምታየው ላኩ የወንዶቹ ማለት ነው። እንዳልከው ከኢኮኖሚ ብቻ ሳይሆን እንትኑ ነው የሚሰለቸው። በቃ አንድ ነገር ዲሲሽን አይወስኑም። ይሄን ጥሩ፣ ይሄኛው ቅናሽ፣ ይሄኛው ነው አሪፍ፣ ይለካሉ፣ ያውልቃሉ ምናምን። እንዴ በትዳር ላይ ሁሉ ስንት ጭቅጭቅ መጥቶ ሽምግልና የገባንበትም አለ። እኔ የማውቀው በእንደዚህ አንዱ ምክንያት የቀረበው ይሄ ነው። አንዱ ምክንያት የቀረበው ይሄ ነው። በሀበሾች ናቸው ወይስ ነጮች? አበሻ ባልየው ምንም እኔ እንትን አይለኝም እና እሷ ደግሞ ገባ እንደዚህ አብሮኛ አይዞርም ነው። እሱ ደግሞ ሌላ ነገር ወተን ሾፒንግ ነው የምንገባው፣ ከዛ ሰዓታችን ነው የምንገለው ምናምን አይነት ነገር ነው። አንዱ ምክንያት ነው። ሙሉ ለሙሉ እሱ ሳይሆን ከተከሰሰበት ክስ አንዱ እንደዚህ አይነት ነበር። መረዳት እኮ ነው። አሁን በቃ እንትን አይሉም ወንዶች ያው ይሄድ ግን ከዛ ደግሞ የኛ አማርኛ ፊልሞች ላይ ታል ይዟት ሄድና ልብስ ቤት ምናምን ከዛ ሶፋ ላይ ይቀመጥ እየለካች ከመለኪያ ውስጥ ግልጥ እያለች እየተሽከረከረች ታሳያለች። ብዙ ፊልም ላይ አለ እንደዚህ አይታጠቅም ወይ? ሶፋ ከየት ይገኛል እዚህ ሶፋ እኮ በቃ ታሳያለች እየለካች። ግን ያንን ፊድባክም ይፈልጉታል ማለት ነው። ባልየው ኖሮ ለክተው ለብሰው እንዴት ነው ምናምን አሪፍ ነው እንደዚህ እንዲህም ይፈልጉታል። ሁለት ምርጫ ይቀርብልሃል። ከዛ የትኛው ያምራል? ይሄኛው ይሻላል፣ ይሄኛው ትላለህ። ይሄኛው እኮ እንደዚህ ነው፣ አይ ያኛው ይሻላል፣ ግን ይሄኛው ብቻ ያው ገባ እንትን ይላልና ምን ሄድበትም ሱቅ ይመስለኛል። ያ ወንዶች መሄድ የሚፈልጉባቸው የተወሰኑ አሉ። አብዛኛው ወንድ ልበል ሱቆች አሉ። ይሄ ሃርድዌር ስቶር ብትባል አሁን ህንጻ መሳሪያ ብትሄድ ወይ ኤሌክትሮኒክስ ሱቅ ምናምን በኤሌክትሮኒክስ ደግሞ ወንድ ይወዳል። ወንዶች ነው የሚያስቸግሩት ይመስለኛል። በልብስ ምናምን አንዳንድ ቦታ ደግሞ ሴቶቹ ይመስለኛል። አታስቸግሩ፣ ቶሎ ምረጡ ታደስ ያ እና እንደዛ ሆኗል። ያው ለእስር ተዳርጓል። ኦንላይን ሾፒንግ አሪፍ ነው ለዚህ ኦንላይን ሾፒንግ ይሻላል መቼም። እንዴ በቃ ቁጭ ብለህ ምን አገባ ምን በቃ ቁጭ ብለህ ነው ይሄ ይሻል ጠቅጠቅ ይመጣል። በመጣ ጊዜ ጠቅጠቅ የለም ጠቅጠቅ ትመርጣለህ። ስትመርጥ ነው የምትውለው እኮ ግን አንተ ብዙ ጫና አይኖርብህማ። እዛ የምትሽከረከረው ነገር የለም። ያ ግን አሁን እስቲ አሁን ያልነው ግን ልክ ነው አይደለም? እስቲ ተመልካቾች ኮሜንት ላይ ያስቀምጡልን። እንለፍ ወደሚቀጥለው ታሪካችን። የሚቀጥለው ደግሞ ወደ ቻይና ነው የምንሄደው። ቻይና የአንድ ፋብሪካ ሰራተኛ ነበረችና ለ5 ወር ያህል ጆሮዋን እግሯ ላይ ተገጥሞላት ነው የከረመችው ስትዟዟር የነበረው። ታሪኩ እንዴት መሰለ? ፋብሪካ ሰራተኛ ናት እና አንድ ቀን እንዲሁ ፋብሪካ እየሰራች አደጋ ያጋጥማታል ማለት ነው። አደጋው ምንድነው? ማሽኑ ጸጉሯን ይዛታል። ጸጉሯን ይዛትና ጠቅልሎ ይገሸልጣታል። ጸጉሯን የተወሰነ የጭንቅላቷን ክፍል ጆሮዋን ከነጆሮዋ ገኝ ጥሎት ቆዳውን ላጠዋ የራስ ቅሏንም ቆዳውን ልጦታል። ሙሉን ሳይሆን የተወሰነ በዚህ በአንደኛው ክፍል በኩል ያለው እንደዛ ገሽልጧት በቃ ይጥለዋል ማለት ነው። በተለይ አይተህ ከሆነ እንደዚህ የሚሽከረከሩ ማሽኖች ምናምን በጣም አደገኞች ናቸው። በጣም ቀለበት አርገህ ጓንት አርገህ ሰዓት አርገህ አይቻልም። ጸጉር ሳይሸፈን በፍጹም መቅረብ የለብህም መጠጋት የለብህም። እና በዚህ ምክንያት ነው እነዛ ነገር አታርግ የሚባለው። ኢቭን ጓንት ማድረግ አትችልም፣ ምክንያቱም ጓንቱን ከያዘው ጨርቁን ይጠቀልልሃል። ባዶ እጅህ ከሆነ ግን ያገኛትን ፓርት ቆርጦ ብቻ ይተውሃል። ገባ? አለበለዚያ ጠቅልሎ ነው የሚያስገባ። እና እሷንም እንደዛ ይገሽልጣታል ማለት ነው። እንደዚህ አይነት አደጋ ይደርስባታል። ከዛ ወዲያው ያነሷትና ወደ ሕክምና ትሄዳለች። ሕክምና ስትወሰድ ያው የቻሉትን ጥረት ያደርጋሉ፣ ግን ጆሮዋን እንትን ማድረግ አልቻሉም። ወዲያው መልሰው መግጠም አልቻሉም። ቲሾቹ ይሄ እነዚህ እንትኖቹ የደም ስሮቹ ዳሜጅድ ሆነዋል ምናምን እና መጠገን አለባቸው ማለት ማገገም አለባቸው። ያው እና ደግሞ ያው ግዴታ በህይወት መቆየት አለባቸው ማለት ነው። ግዴታ የሆነ ፓርቷ ላይ አጣብቀው በህይወት ማቆየት አለባቸው እንዲያገግሙ እነዛ እንትኖች። እና የመረጡት የሰውነቷ ክፍል የት ነው? እግሯ ላይ ነው። ምክንያቱም ነው እኮ የሚገርም ነው። እዛ ጆሮ ውስጥ ያሉት የደም ስሮችና እግራችን ጋር አካባቢ ያለ የደም ስር ሳይዙ ዲያሜትሩ ማለት ነው ተቀራራቢ ይሆናል። እና እዛ ጋር ገጥመው ለማቆየት
ይወስናሉ ማለት ነው። ከዛ በኋላ እንግዲህ በጣም እነዚህ ደም ስሮች የምነግርህ ደም ስሮች በጣም ትንሽ ናቸው። 0.2 0.3 ሚሊሜትር ናቸው። ከጸጉር የቀጠነ እንትን ነው። ከጸጉር ይቀጥናሉ። ያ ነው በሰርጀሪ እንግዲህ ተጣብቆ ምናምን የሚደረገውና ወደ 10 ሰዓታት ነው የፈጀው ያን ጆሮዋን እግሯ ላይ ለማጣበቅ ማለት ነው። 10 ሰዓታት ያህል ፈጅተው ያው ጆሮዋን እግሯ ላይ ያጣብቁታል። ከዛ በኋላ እንግዲህ ያው የማገገሚያ ጊዜው ይጀምራል ማለት ነው። 5 ወር ያልፋል። 5 ወር ሙሉ ያው የተሳካ ሆኖ ሳይሞት ጆሮዋ በቃ ኖርማል ደም ይደርሰዋል፣ ይመለሳል። ምን ይላል በቃ ከእግሯ ላይ ተጣብቆ እሷ ስትንቀሳቀስ ምንድነው ሰፊ ጫማ አርጋ ነው ሸፈን አርጋው እኮ በፍጹም አጉል ቦታ እኮ ነው። ከላይ እንዴት ይሆናል? አይገርምም? አሁን እዚህ እንትኑ ፎቶ ላይ እንደምታየው ነው። እግሯ ላይ እኮ ከላይ ስለሆነ ኦቨር መሮጥ አስቸጋሪ ነው። ኖርማል ጫማ ማድረግ አትችልም። ኢቭን እንቅስቃሴዋ የተገደበ ነው። ብዙ ጊዜ ዝም ብላ መተው አትችልም። ማንቀሳቀስ አለባት፣ ግዴታ ነው የደም ዝውውር እንዲደርሰው። በጣም ደግሞ ኦቨር የሆነ እንቅስቃሴ ማድረግ አትችልም። ለምሳሌ ከተወሰነ ፍጥነት በላይ መሮጥ አትችልም። እሱም ደግሞ ኦቨር ይሆናል እና እንደዛ እያለች እንግዲህ 5 አስቸጋሪ ወራትን ታሳልፋለች ማለት ነው። 5 ወር በኋላ አይተው ወስነው አሁን በቃ ወደ ቦታው መመለስ አለበት ብለው እንደገና በጣም አስቸጋሪ የሆነ ሰርጀሪ ነው ያደረጉት። ከእግሯ ላይ እንደገና ነቅለው ደግሞ ወደ ጆሮዋ ማለት ነው እና በጣም በማይክሮስኮፕ ምናምን የሚደረግ ቀዶ ጥገና ነው። በጣም ስስ ስለሆነ እንደዛ አድርገው በጣም በአስቸጋሪ እንትን አድርገው መልሰው ገጥመውላታል ጆሮዋ ላይ። በጣም ጎበዞች ናቸው። እኔ በጣም ነው ያደነኳቸው። እንዴት ሰክሰስ ሆነ ግን? አዎ መልሰው ጆሮዋ ላይ ገጥመውላት አሁን ይሰራል። የሚገርም ግን አሁን እኛ የተራራቁ የሚመስሉን የአካል ክፍሎቻችን ለምሳሌ እግርና ጆሮ በጣም የተራራቁ ናቸው። ለካ እነሱ በውስጥ በጣም የተቀራረቡ ናቸው። ይግባባሉ። እኛ ስናያቸው ነው የተራራቁ የሚመስለን። ሕክምናው ግን የት እንደደረሰ በቃ ይገርማል። ያው በስማ በጣም ደስ ነው የሚሉት ቢሰሩ ስታያቸው። እንደዚህ ሰርጀሪ አንዳንድ በጣም ወጣ ያለ ነገር በጣም አድካሚም ነው። አድካሚ ነው። ብቃታቸው በቃ የሚገርም ነው። ግን አሁን ይኸውልህ ያው ለውበት ነው እኮ አሁን ታምቡሯ ምናምን ጆሮዋ እኮ ውስጥ ነው ያለው እና ይሄ ከላይ ያለው ፓርት ውበት ነው አይደለ? አይ ውበት ብቻማ አይደለም። እሱማ ድምጽ ይገድባል፣ እንዲገባ ሰብስቦ ያመጣል ምናምን። ራሱ ምክንያታዊ ነው። መነጽር ብታረግ መነጽር ይደግፋል። ብዙ ነገር አለ። እሱማ አለው። ግልል የፈለግኩት ይሄን ሁሉ ስትራግል ናቹራል ለማድረግ ነው እንጂ የተኬደው በሌላ ሰርጀሪ ፕላስቲክ ሰርጀሪ ምናምን ውበቱን ምናምን ሊሰራ ይችላል ብዬ ገምታለሁ። የውሸት እንደመግጠም ማለት ነው። የውሸት ማለት የእውነቱ እንደ የእውነት ያው ምንም የውሸት ነሰሰሪ አይደለም ማለት እንደ ራሷ እንደ ዋናው አይሆንም መቼም። ለሌ ፈለኩት እዚህ የተደረገው የሰርጀሪ እንትኑን ብዛቱን እኮ ነው ነገር። ሰው ግን እድሉ ባይኖር ለምሳሌ ያና ደንቆሮ የምትሆንበት አይደለም ልፈልጌ ነው። እሱማ ያው መስማት እንትኑ አልተነካም እኮ መጀመሪያው አልተነካም እኮ እሱ ነው እኮ ማለት። አሁን ይሄ ከውጭ ያለው ውበት ነው። ይሄ ሁሉ ድካም ከሚሆን አርቲፊሻልም ሊሆንም ይችላል ማለት ብዬ ነው። እቺን አፍንጫ ይቻለው እሷ ናታም ተወሰነ። አንተ የራስህ ጆሮ ስላልሆነ ነው ድካም ከሚሆን የምትለው እንዴ? እሱነት ነው። ምክንያቱም የራስህ ነገር ነው። ቴክኖሎጂው አለ። መደረግ የሚቻል ከሆነ እንደዚህ ትሞክራለህ። ካልሆነ እኮ ወደዛ መሄድ ትችላለህ። የሌላቸው ሰዎች አሉ አይደል? ይሄ እንደዚህ ክፍት የሆኑ ለነሱ ተሰርቶ አታውቀውም። እንደዚህ ሰርተት ብሎ ገብቶ ሲያወልቁ ሲተኙ አይታጠቅም። ቲክታክ ላይ ምናምን ከዶክተር አይቻለቅም። ግን አፍንጫ እንደሚሰራ ቃለው ያው ስክት ነው የሚለው። ስክት ይላል በቃ ኖርማል ነው የሚመስለው። እና ይሄ ሲሊኮኑ ምናምን በቃ ሰውነት ነው የሚመስለው መንቀሳቀሱ ምናምን። ጣት የተሰራለት አይቻልም። ሲያወጣው ትራሱ ሲያወጣው አታውቀውም። በቃ እንደዛ ማለት ነው። ያ እንደዛ አረ የሚቀነሱም አሉ እንጂ አፍንጫ አሁን ለምሳሌ አንዳንድ አገሮች ነው አፍንጫቸው ትልቅ አለ አይደል? አረቦቹ ይሆናሉ ወይ የሆነ ፓርቲ ያሉት ያስቀንሳሉ። እንደዛ ይቻላል። እሱ መቀነሳው ግን ይሄ የሌላቸው አሉ። ይሄ የሌለው ስለ በሆነ በሽታ መሰለኝ የተፈቀረው ብቻ እዚህ ጋር ሆኖ ባዶ ነው ግን ስክት ነው የሚለውና ይሄ ጠርዞ አለ ምናምን በደንብ በቃ ስጋ ነው የሚመስለው። እንስሳ ብዙ ጊዜ እንስሳ አደጋ የደረሰባቸውም እንደዛ ያስደርጋሉ። አይነት ነገር የሆነ በቦጨቃቸው ያና ግን የሚገርመው አሁን ይሄ የሥራ ቦታ ይኸውልህ እንትን ነው ሴፍቲ በጣም በጣም ወሳኝ ነገር ነው። የሥራ ቦታ ሴፍቲ። አሁን እቺ ሴትዮ እንደው እግዚአብሔር ብሎ ተረፈች እንጂ ህይወቷ የደረሰባት ነገር አስብ። ኢትዮጵያ ሰምተህ አታውቅም? ወፍጮ እጁን የበላው ምናምን ፋብሪካ ውስጥ ምናምን እንዴ በቃ ተበልተ ኢንሹራንስ የሌለበት በጣም
ኢንሹራንስ ምን ያደርግልሃል? በቃ አካልህን ካጣ በኋላ እኮ ሄዷል። ኦፍ ኮርስ ኦኬ ማግኘት ጥሩ ነው፣ ግን በጣም ያስቸግራል። ብቻ በጣም ከባድ ነው። እግዚአብሔር ይሰውረን ነው። አሜን። እንለፍ ወደሚቀጥለው። የሚቀጥለው ደግሞ ወደ ፔሩ ነው የምንሄደው። ፔሩ አንድ ዳይቨር እንደዚህ ውሃ ውስጥ ዳይቭ ማድረግ የሚወድ ሰውዬ ነበረና ማለት ለአሳ ለማጥመድ ምናምን ነው እንደዛ የሚያደርገው እና ሆቢውም ነው። እና አንድ ቀን እንደዚሁ አሳ ለማጥመድ ብሎ ወይ ደግሞ የባህር የተለያዩ እንትኖችን ማለት ነው ዳይቭ ያደርጋል፣ ይገባል። ግን ገብቶ እያለ ይሄዳል ታች ድረስ ወደ 30 ሜትር ይሰምጣል። ረጅም ነው እንግዲህ 30 ሜትር ማለት አስቡ። እሱ ታች 30 ሜትር ላይ ሆኖ ከላይ ደግሞ እንደ ቱቦ አድርጎ ነበረ ኦክሲጅን እያገኘ የነበረው ላይ ትቷት ማለት ነው። ይሄ በታንክ ምናምን ይዞ ሳይሆን ከላይ በረጅም ላይ አድርጎ ኦክሲጅን ላይ እንደዛ አይነት ነገር ነበር። እና ከላይ መርከብ ያልፋል፣ ትንሽ የጀልባ ነገር ስታልፍ ያ ኦክሲጅን የሚያገኝበትን እንትን መታበት ታልፋለች ማለት ነው። እና ወዲያው ይቋረጣል ማለት ነው እንትኑ። የዛኔ ወዲያው በፍጥነት ወደ ሰርፌስ ወደ ላይ ይወጣል ማለት ነው። ያ ማለት ምንድነው? ፕሬሸሩ ቶሎ ነው የተቀየረው። የተለያየ ፕሬሸር ነው ያለው። ግፊቱ 30 ሜትር ከውሃ በታች ውሃ ውስጥ ያለው 30 ሜትር ግፊትና ሰርፌስ ላይ አንድ አይደለምና ባንዴ እንደዚህ አይወጣም። እና ፕሬሸሩ ስለሚለያይ ዝም ብሎ ላጥ ብሎ መውጣት አይችልም። ገባ እኮ እንዴት ነው ካልጋ አሁን ለምሳሌ አንዳንድ እንትኖች ሳይ እንዲህ ብለው ገብተው ዝም ብለው እግራቸው እንዲህ ያሉ የሚወጡ ነው የሚመስለኝ። ለምን እንዲህ ኮመንት ነው ሲያስረዳ እንዴት ነው የማይችለው? እሱ እንትን ነው የገባህበት የርቀት መጠን ይወሰናል። ምክንያቱም አሁን ሰርፌሱ የውሃው ሰርፌስ ላይ ያለው ግፊትና ታች 30 ሜትር በታች ውሃ ውስጥ ያለው ግፊት አንድ አይደለም። ሌላ ለምሳሌ ከተወሰነ ተራራ ወጪዎችም እንደዛ ናቸው። ከተወሰነ የመሬት ወለል እንትን በላይ ፕሬሸሩ ሌላ ነው። ገባ? ተራራ ብትወጣ ለምሳሌ ትላልቅ ተራራ ምናምን ነምል ዲኮምፕሬሽን ቦታዎች የሚባሉ አሉ። አሁን ለምሳሌ ኤቨረስትን እንውሰድ። ተራራ የሚወጡት ተራራውን ወጡ አይደለ? ጫፍ ደርሰው ሲመለሱ አሁን ዝም ብለው ቀጥታ ላጥ ብሎ መመለስ መውረድ የለም። ማረፊያ የተዘጋጁ ቦታዎች አሉ፣ ሰውነትህ ዲኮምፕረስ የሚያደርግበት ማለት ነው። ያንን ፕሬሸሩን አጀስት እያደረገ እዛ እየቆየ ከዛ ወደሚቀጥለው አለው እርከኖች አሉት፣ የተለያየ እርከኖች እንደዛ ነው። አሁን እኔ ለዚህ መከራከር ማለት ነው ሳይንስ ነው እኮ። ግን አሁን አይምሮስ ምን መጣ መሰለ እንዲህ ስትለኝ አይምሮ በተለያየ ቦታ ያስብ የለ። ለምሳሌ ከፕሌን ላይ ዳይቭ የሚያደርጉ አሉ። ከፕሌን ላይ እንኳን ዳይቭ ያደርጋሉ። ከነዚህ ከምትላቸው እንትን በላይ ናቸው በታች ናቸው? ይለያያላ እንዳለህበት ቦታ። እነሱም ዳይቭ የሚያደርጉበት እኮ የፕሌኑ ርቀት እኮ ይወሰናል። በጣም ላይ ኮቶ እንትን በላይ አይደለም። አሁን ለምሳሌ ኖርማል ፕሌን በሚጓዝበት ሌቭል ላይ ወጥቶ አይደለም ዳይቭ የሚያደርጉ አይደለም። እንዴ ከማንዴ ከዛለው ሊሚት አለው። እና እንደዛ ነው። ወደ ላይም ስትወጣ ወደ ታችም እንደዚህ ውሃ ውስጥ ወይ ዋሻ ውስጥ ኢቭን ዋሻ ውስጥም እንደዛ ነው። ጥልቅ ከሆነ ማለት ነው። ስቴድ ዝም ብለህ አይወረድም፣ ዝም ብለህም አይወጣም። ያው በተለይ ስትወጣ በጣም ጥንቃቄ ይፈልጋል። ፕሬሸሩ ይቀየራል። እና ይሄም ሰውዬ ባንዴ ስለወጣ ነው። ባንዴ እንደዛ ሲወጣ ባንዴ ወጣ ያው ኦክሲጅኑን ሲያጣ ማለት ነው። ያችን ተንስተን ላጥ ብሎ ወደ ውሃው ወለል ላይ ይወጣል ማለት ነው። ልክ ውሃው ወለል ላይ ሲወጣ በኋላ ሰውነቱ መቀያየር ይጀምራል ማለት ነው። በፕሬሸሩ ምክንያት ናይትሮጂን ነው ሰውነቱን በቃ ይነፋፋል። ከወገቡ በላይ ፎቶ ላይ እንደሚታየው ይነፋፋል ማለት ነው። በቃ ፊኛ ነው የመሰለው። እዛ በኋላ እንግዲህ ዶክተሮች ይዘው ኦክሲጅን ነው እንደዚህ የተነፋፋው ከውሃ ውስጥ ስለወጣ ነው። ከጥልቅ ዳይቭ ካረገበት ባንዴ ስለወጣ ነው። እና ዶክተሮች ይዘው አሉ እንደዚህ ዲኮምፕሬሽን እንትን የሚባሉ ቻምበር ይባላል። እዛ ውስጥ ኦክሲጅን አድርገው ያረጉታል። ግን ሊቀንሱለት የቻሉት በ30% ያህል ብቻ ነው ከተነፋፋበት ማለት ነው። እና ናይትሮጂን እንደዛ ሆኖ ይቀራል ወይስ ቀስ በቀስ ይመለሳል ነው? እንደዚህ ሆኖ ቀርቷል እስካሁን እስከ 8 ዓመት ድረስ እስካሁን መፍትሄ እየፈለገ ማለት ነው። ሰርጀሪ መደረግ አይችልም፣ አደገኛ ነው፣ አይሆንም ሰርጀሪ። ይሄ መነፋፋቱ ውስጥ ምንድነው የተሞላው? ናይትሮጂን ኩፍን ያለው ናይትሮጂን ነው። እና ይሄ ቆዳ ስር ብቻ አይደለም ገባ ሰውነቱን የተነፋፋው እና እያንዳንዱ እንትኑ እና ናይትሮጂን ያለው ግን በሰርጀሪ ማውጣት አይችሉም። ምንም እንግዲህ አዲስ ቴክኖሎጂ ሲመጣ ምናምን ወደፊት ይሆናል። እስካሁን ግን 8 ዓመት ሆኖታል እንደዚህ ሆኖ ሰውየው። እና የተወሰነ ወቅት ላይ ራሱ በጣም ዲፕሬሽን ውስጥ ገብቶ ነበረ። ሰው አይቶኝ ሲያዝንልኝ በቃ እኔ ደግሞ
መጥፎ ይሰማኛል የሚለው እና ከፍተኛ ዲፕሬሽን ውስጥ ገብቶ ነበር። ግን ከዛ በኋላ ግን አሰብኩት አለ ብሞትስ መሞት አብዛኛውን ጊዜ እንደዚህ አይነት ለውጦች ላይ ሰው ይሞታል አብዛኛውን ጊዜ ወይ ደግሞ ፓራላይዝ ነው የሚሆነው ብዙ ሰው እሱ ፓራላይዝ አልሆነም በህይወትም አለ። ስለዚህ በህይወት መኖሬን ፈጣሪን አመሰግናለሁ እግዚአብሔርን አመሰግናለሁ በህይወት ስላለው። ከዛች የሆነች ወቅት ላይ ያው ዲፕረስድ ሆኖ ነበር። ከዛ ግን በጎ ነገርን ማየት ጀመርኩ ነው የሚለው እና ፈጣሪን አመሰግናለሁ። አስበው 8 አመት ሆኖታል እንግዲህ እስካሁን ድረስ እና ወደፊት አንድ ቀን ወደ የሰውነት ቅርጼ መለስና ዳይቭ ማድረግ ተመልሼ ይችል ይሆናል ብሎ ይላል እና እንደዛ ተስፋ አደርጋለሁ። ይወዳል ደግሞ በጣም ኦኬ እንደገና ዳይቭ ያስባል። በጣም ነው የሚወደው ዳይቭ ማድረግ። ለዛም ነው አለ ርቄ ሄድኩት መጀመሪያም በጣም በቃ ሆቤ ነው በጣም ስለምወድ ነው። ያው አሁን እንደዚህ ሆኖ ዳይቭ ማድረግ አይችልም በዚህ ሁኔታ የሚችል አይመስለኝም። ምክንያቱም እሱ ወደፊት ተስፋ ማደርገው ተስተካክሎ የሰውነት ቅርጼ እንደገና ዳይቭ ማድረግበትን ጊዜ ነው ብሎ ነው ያለው። ያው ባይችል ነው እንደዛ ያለው። ውሃም መጠጣ አይመስለኝ እንደሱ በሆነ ነው ከባድ ነው። በተለይ የተጎዳህበት ነገር ላይ ተመልሰ በቃ እንትን እንጃ ብቻ ከባድ ነው። ያሳዝናል ሰውየው። ያሳዝናል በጣም እንዴ። አሁን እኮ የተለያየ ኢፌክት ይኖረዋል በእለት ህይወቱ ላይ በጣም እንጂ ብዙ ኢፌክት የሚያደርገው ነገር ይሆናል። ስራም ሲሰራ እንትን ነው እኮ የመሰለው ይሄ እንትን ጡንቻቸው ላይ የሚወጉትን ነው የመሰለው። ያ ይሄ ምንድነው ስቴሮይድ ነው እና የሚባለውን ነገር ምን እንደሚባል አላውቅም እርግጠኛ አይደለም። ትክክል ስቴሮይድ ምናምን እነሱ ነው የመሰለው። እንግዲህ እግዚአብሔር ይማረው። በጣም ያሳዝናል። እንለፍ ወደሚቀጥለው። የሚቀጥለው ወደ ቻይና ነው የምንመለሰው። ቻይና ባለፈው አንድ አስገራሚ ነገር አድርገዋል። የመንገድ ሰራተኞች የሆነ አስፋልት ነበረ መጠገን የነበረበት ትልቅ አስፋልት ነው እና ሰፊ ነው እና ግን ደግሞ ቢዚ እንትን ስለሆነ መዝጋት አልፈልጉም ለብዙ ቀናት ወይ ለብዙ ሳምንታት እና 2.4 ኪሎ ሜትር ያህል አስፋልት ማለት ነው በአንድ ቀን ሌሊት በ6 ሰዓት ውስጥ ሰርተው አዲስ ሪከርድ ይዘዋል። አንጥፈው ማለት 2400 ሜትር ማለት 2400 ሜትር አስፋልት 2.4 ኪሎ ሜትር በአንድ ቀን ሌሊት። በቃ ያላቸው አማራጭ ተነጋግረው ነው ቶሎ መስራት አለብን ምን እናርግ በቃ ተቀናጀ እንትን አርገን ብዙ ያው ማሽነሪዎችን ምናምጥተን ሳንዘጋው ለሳምንታት እንግዲህ ብዙ ቀናት ወይ ሳምንታት የሚፈጅ ነው በስነ ስርዓት ካልኩሌት አድርገ ጊዜውን ተንካል። ግን እንደዛ ተቀናጅተው በአንድ ቀን ሌሊት አነጥፈው ታደሩ። ሪከርድ ነው የያዙት እና 8000 ቶን አስፋልት ነው ያነጠፉት። የተጠቀሙት ማቴሪያል ነው ቶን የተጠቀሙት ማለት ነው። አስፋልቱ የተነጠፈው 8000 ቶን ነው በ6 ሰዓታት ውስጥ ማለት ነው። ያ ማለት ምን መሰለ ማታ ነርቶት ወደ ቤቱ የገባው ሰውዬ ጠዋት ወደ ስራ ሲሄድ አዲስ አስፋልት ላይ ነው የሚሄደው ምንም ሳይቋረጥ ምንም መንገድ ሳይዘጋበት። ይገርማል። በጣም የሚገርም እኮ የሚገርም በጣም የሚገርሙ ናቸው። እንግዲህ ምን ያህል ሪከርዱን ይዘውታል። እንግዲህ ኳሊቲው ደግሞ እንግዲህ ሲቆይ ነው የሚታየው። ሽሮ ፈሰስ የሚባለው አስፋልት ሽሮ ፈሰስ ይባል ነበር ኢትዮጵያ እኮ የሚሰሩት ፏፏ ከዛው ነገር ሲመጣ ቡድስድስ አላገራቸው ሲሆንማ አሪፍ ነው ይመስለኛል። ነው ያው ተቆጣጣሪም ስለሚኖርባቸው ያው ይገርማል። የሚገርም በነገራችን ላይ እንደዚህ አይነት ነገር ደግሞ ኢሮፕ ላይ በጣም ብር የሚበላበት ስለሆነ ትንሽ ፕሮጀክት እንዲከከለሉ ብዙ ቀን ነው የሚያሹት በሰዓት ስለሚከፈላቸው በደንብ ነው የሚታሽብና ብዙ ብር በሰዓት መከፈላቸው ብቻ ሳይሆን ያው ኮንትራክተሮቹ ምናምን አለው ተያያዥ ነገሮችና እንዲቆይ ይፈልጋል እና አንዴ ከበው መገንባት የሆነ ነገር ከጀመሩ ብዙ ሀገር እንደዛ ነው። ጣሊያንም እንደዛ ይቻላል። እዚህም ሀገር አለው አንዴ ከከበቧታችን ቦታ በቃ ቀስ እያሉ ነው የሚሰሩት። ይገርማል። ግን እኛ ሀገር ስራ ደግሞ ልቅም ነው እኛ ሀገር አሁን በቃ እንዲህ በፍጥነት መስራት እንትን ቢል አያስቀናሃል እኮ ማለት ያው አንድ ነገር ውጭ ሀገር ስታይ አስፓልት ብቻ ሳይሆን ለመናገር ይሄ ኮሪደር ልማት የሚባለው በጣም መጨረሻው እንዴት እንደሆነ እንጂ በጣም ነው የፈጠነው። ኦኬ ምለ የሆነ እንዴት ነው ግንባታው ብዙ ጊዜ ቆየለ በጣም ፈጣጥሯል። ያ ብቻ የሆነ አንድ ነገር ስታይ ያስቀናሃል። ወይኛ ሀገር እንዲህ ቢሆን ትላለህ። አሁን አዲስ ቤት ሊሰሩ ነው ደግሞ አዲሱ ቤት ኢትዮጵያ አዲሱ ቤት ሊሰራ ነው። አዲሱ ቤት ማለት ተገጣጣሚው ቤት በአንድ አመት ስንት ቤት ነው ያሉት? አረ ስንት በሺ ቤት ነው በሺዎች ቤት ነው። አሪፍ ነው። አሪዮን አዲስ ቴክኖሎጂ ያለ ኢሮፕ ላይ የተጀመረ ውጫ የተጀመረ እንትን ነው። በአጭር ጊዜ በቃ ተገጣጣሚ ቤት ተገጣጣሚ ስለ
ምን ያህል መጥቶ ተሰርቶ አይደል የሚገጠመው ይሄ ማይሆነ ማሽን አለ በሲሚንቶ እንደዚህ ያፈሰስ እንደዚህ ያረገ ራሱ እንደ መጋገር ነው ቤቱን የሚሰራው የሚጋግራል እንደ 3D ፕሪንተር ማለት ነው 3D ፕሪንት በቃ ኤግዛክት 3D ቤት በቃ እሱ ነው ሊሰራ ነውና በጣም ፈጣን ስለሆነ በአመት ስንት ነው ያሉት 20,000 ቤት ነው ያሉት ምናምን ሊሰሩ ነው መሰለኝ እሱ አሁን ለእንደኛ ሀገር የቤት እጥረት ስላለ በጣም አሪፍ ነው ምናልባት እንግዲህ ወደፊት ውጭ ላይ የተሰራበት ነው ተብሏል ያ ኢቭን ተገጣጣሚ ራሱ እንደው ቢገኝ አሪፍ ነው በቃ የሆነ ነገር እንድልበል በቃ ግጥም ተደርጎ አው ግዴታ ሁሉ ጊዜ በብሎኬት እና በእንትን መሆን የለበትም ስለማያስቸግር እኮ ነው ቀለል አድርገህ መስራት ትችላለህ ምናልባት ሌባ ያስቸግርሃል አው እሱን ደግሞ ችግር ነው ሌባ እንዴት አጥር ከግቢ ማለት እንዴት ወደ ላይ ነው አሁን በአብዛኛው የሚሰራው እኮ አለ እሱማ ሌባ ግን ቤት ነው የሚሰራው ግቢ ቤት አሁን ለየብቻ ግቢ ሊሰጥ እሱ ከባድ ነው አሁን የለም ከተማ ውስጥ አይ ቤትህ ቢሆንም በራሱ ቤትህ ግድግዳው ምን ያህል ጥንካሬው ቡርድፍ ምን ከሆነ ቡርቅስ አድርጎት የሚገባ አይነትም እኮ አይደለም ምለ እንዴ እንደዛማ ከሆነ እሱን እኮ ነው ምለ ወሪም ላታወራ ነው እኮ ጎረቤት ሊሰማው ነው እንደዛማ አይሆንም ምለ የሆነ የሚገጣጠመው እኮ አርማታው ተሰርቶ መጥቶ ነው የሚሰራው ብሎኬት ሲሆን ከሆነ እንትን በላይ በቃ መደርደር አትችልም ከዛ እሱ መገረፍ አለበት መለስለስ አለበት ከዛ ደግሞ ቻክ ከዛ ቀለም እንዴ ወጪው ጊዜው ብቻ እንደዚህ አይነት እንትን በጣም አስፈላጊ ደስ ይላል እኮ የገጠር ኑሯል መሬት ካለ እኮ በቃ እንትኖችን ጎረቤቶች ምናምን ሰብስበህ በደቦ ጎጆውን ሰርተህ ትኖራለህ እዚህ እዛ ከተማ ከሆነ ግን ኮንትራክተር ምን እንዴ እሱ ማይቤት ዋጋውን እኮ ከኒውዮርክ እኮ ይወደዳል አዲስ አበባ እየተባለ አይደል እንትን አረባክ የዋጋ አርከም እንዴ ስታሰለው ውጭ ሀገር መግዛት ይሻላል ብሩ በጣም ተወዷል አሁን እኮ አፓርታማ ኮንዶሚኒየም ሳይሆን ይሄ የሚሰሩት የሪል ስቴት እንትኖች በጣም ውድ ናቸው በጣም ውድ ሪል ስቴት እንደዚህ አይነት ቀላል ነገር ቢመጣ አሁን ጥሩ ነው ያረጋጋል ዋጋን ራሱ ገባ ኮንትሮል ያደርጋል እንለፍ ወደሚቀጥለው የሚቀጥለው ወደ ጣሊያን ነው የምንሄደው ጣሊያን ምርጥ ሀገር እኮ ነው ጣሊያን እሺ አንድ ሰውዬ አንድ 57 አመቱ ነው እና ከእናቱ ጋር ይኖር ነበርና እናትየው ያርፋሉ በ82 አመታቸው ማለት ነው እና ልክ ሲያርፉ ጡረተኛ ነበሩ ገባ ማረፋቸውን ምንም ለሰውም ሳይናገር ምንም ሳይል እሱ ጸጥ ብሎ ጡረታቸውን መውሰድ ይቀጥላል ማለት ነው እሱ ተወካይ ነው በቃ እሱ ዝም ብሎ ይወስዳል ይመጣል ጡረታቸው ይወስዳል ገባ እሳቸው እንደወሰዱት ነው የሚታወቀው የሚላከው ገባ እና በኋላ ላይ በነበረው ጊዜ እሱ በውክልና ነበር የሚወስድላቸው ወይንስ በካርድ ነው የሚያወጣው በካርድ ይሁን በእንትን እዚህ ጋር የተቀመጠው የለም ግን ያው ዞሮ የሆነ ዛ አካውንት ውስጥ ወይ በሆነ መንገድ ነው የሚላክለት ወይ ቼክ እኔ አላቅም ማለት ዜናው ላይ አልተቀመጠም በደንብ ስፔሲፊክ አድርጎ በዚህ ነበር ብሩ የሚላከው ብሎ እና ግን ለ3 አመታት መውሰድ ይቀጥላል ያን ጡረታ ማለት ነው እንግዲህ እሳቸው ካረፉ 3 አመት ማለት ነው ለማንም አላሳወቅም ለማንም አልተናገረም ጎረቤት አያውቅም ጓደኞቻቸው አያውቁም አስበው እና ችግር የሆነ ሰዓት ላይ ችግር ይሆንበታል ማለት ነው ችግሩ ምንድነው የእናትየው መታወቂያ ኤክስፓየር ያደርጋል ያ ደግሞ መታደስ አለበት ሲታደስ ደግሞ እሳቸው በአካል መገኘት አለባቸው እዛ መታወቂያ ማደሻ ቦታ ላይ ግዴታ ማለት ነውና እንዴት ነው ይሄን ነገር ማረጋው ብሎ ያስባል ሲያስብ የመጣለት ሐሳብ ምንድነው እሳቸውን መስሎ መታወቂያውን ማደስ ፊልም መስራት ማለት ነው ከዛ በኋላ ሊሰራ ነው ይሄዳል ቢሮ ካሜራ ያያየው ነው ሲሲቲቪ እና ያቆማል ይገባል ገብቶ የሴቶች ይሄ መቀየሪያ ክፍል ባኞ ምናምን ይገባና ቀሚሱን አርጎ ሜካፑን አርጎ ሁሉ ነገሩን ጥፍር ቀለም ይሄ ሊፕስቲክ ምን የፎቶ ላይ አሁን እንደሚታየው ማለት ነው ራሱን ቀይሮ ይወጣል ማለት ነው እሺ ራሱን ቀይሮ ይወጣና እዛ ፎቶ የሚነሳበት መታወቂያ የሚታደስበት ዴስክ ፍሮንት ዴስክ ሄዶ እዛ በቃ መታወቂያ አዲስ ነው እንደዚህ ብሎ ይላል ያዩታል ሰዎቹ ተጠራጠሩት ምንም እንትን አላሉትም አይተውት እዛ ላይ ከጀርባው ያለ ጸጉር አዩ ፊቱ ላይ ያለውን እንትን ያያሉ በቃ እጁም ላይ ያለው የእጁን ሁኔታ ምንም እንትን አላላቸው እሺ ወዲያው እነሱ ኦኬ ጠብቅ እዚህ ጋር ምናምን ብለው ፖሊስ ጋር ይደውላሉ ማለት ነው ፖሊሶች መጥተው ይዙታል እውነትም ሲታይ ለካ እናቱን አስመስሎ እሳቸውን አስመስሎ ሊወስድ እንትን ነው ይሞታል አይታለ እና ከዛ በኋላ ያው እንግዲህ እሳቸውን አስመስሎ እንደሆነ እንትን ሲባል ከእንደገና ቤቱም ይሄዳል ፍተሻ ይጀምራል አንድ ሳጥን ውስጥ እሳቸውን አስቀምጧቸው መሚፋይድ አድርጓቸው እዛ
ይገኛል ማለት ነው ቤት ውስጥ። ታው እንጂ ለዚህ ነው ሲስተም ላይ እንደሞቱ የማይታወቀው። እንደሞቱ አይታወቅም። ማንንም ጎረቤታቸው ማንንም አያውቅ እኮ። እኔ እኮ ግራ ይገባኝ እንዴት ሞተው ከተቀበሩ ሲስተም ላይ እንደሞቱ በቃ እንደኛ ሀገር ዝምብላት ይቆማል አውቶማቲካሊ። ኦኬ እሱ ቤት ነው ለካ ቁጭ ያደረጋቸው። እሳቸውን ቤት ነው ያስቀመጣቸው። ነርስ ነበር ደግሞ በሙያው ማለት ነው። እንዴት እንደሚያደርቅ ምናምን ያውቃል። እንዴት አድርጎ ይሄ ሳይበሰብስ ማቆየት እንደሚችል ያውቃል። ስጋቸው ይሄ ውስጣቸው ያለውን ደምና ፈሳሽ ምን እንዳለ መጣውጥቶ መሚ ልክ እንደ በቃ እንደ ግብጾቹ መሚ እንደዛ ነው ያደርጋቸው። መሚ ፋይዳ አርጓቸው ነው የተገኘው። ሳጥን ውስጥ አርጓቸው አስቀምጧቸው። እናትን አስበዋል። በጣም ከብዳል። ከዛ በኋላ እንደዛ ሆኖ ይገኛል። እንግዲህ በአመት ወደ 53000 ዩሮ ያህል ነበረ ሲያገኝ የነበረው በአንድ አመት በየአመቱ ማለት ነው። እንግዲህ ለ3 አመታት 150 ወደ 160,000 ነጭቷል። አሁን በጣም የጡረታ ማጭበርበር ክስና ሬሳን የመደበቅ ሬሳን በመደበቅ ክስ ተከሶ ነው ያለው ማለት ነው። ይሄ ማለት ምንድነው? ሬሳን የመደበቅ የሚል ተጣጣሪም ሊያመጣ ይችላል። ብዙ ወደ ገና ወደ ብዙ ምርመራ የሚሄድ ነው። እሳቸው እውነት በተፈጥሮ ነው ያረፉት ወይስ እንዴት ነው የሚለው ገና ራሱ ይጣራል ማለት ነው። እና አሁን እንደዛ ተከሶ ገብቷል ማለት ነው። ይገርማል። አንተም አንዳንዱ ግን ጭካኔው እንግዲህ አይምሮም ነገር ይኖርበት አታውቅም እኮ አንዳንዴ እንዴት እንዲያረገ ብለህ ለማለት አይምሮ በትክክል የሚሰራ ሰውዬ ነው ወይ እንደነው የሚለው ከመስራትም አልፎ ታይም እንዲያቀናበረው ነገር እንደዚህ ማለት ተውተውት ይሰራል። አይምሮማ በጣም ነው የሚሰራው እንጂ ስለሰራማ ነው እንዲያርገ መስራት ማለት። አይ ጭካኔ ነው እንጂ ጭካኔ ነው እንጂ እኮ መጨከን ነው እንጂ አይምሮማ ሰርቶማ ይኸው 3 አመት እኮ ሸውዶ እኮ አይምሮማ ይሰራል። እንዴት አይሰራም? አይ አንዳንዴ ደግሞ ስታስበው እንግዲህ አሁን ፎቶ ላይ እንዳየው ነው እንዴት እታመናለሁ እንደዚህ ብዬ ገብቼ መታወቂያ አድሳለሁ ብለ ማሰብ እኔ እንጃ። ጤነኛ አይምሮ የሚያስበው አፍቅሮ ተገንዘቡ በቃ ነው እንደምትያዝ ግልጽ ነው እኮ እንደማታመጣው እንግዲህ አስበው። ልክ እሳቸውን ገጽታ አምጥተህ እንደማትሆን ይታወቃል። ያው ደለለ ወይ ህመም የጀመረው መታወቂያቸው ፌል ሲያደርግ ነው ማለት ነው በቃ። ወይ እንጂ እስከዛ ድረስ አሪፍ ነበር። የሆነ እኮ ፊልም አለ ዳውት ፋየር ነው ምናምን የሚል በፊት የምናየው አባትየው ሰራተኛ መስሎ ገብቶ ልጆቹን ለማየት እኮ ልጆቹን ሚስተር ዳውት ፋየር ነው ምንድን ነበር ሚስተር ዳውት ፋየር እንዴ የሚገርም ፊልም። በቃ እንደዛ ነው የሚያዩት ባኞ ቤት ምናምን የሆነ ሰዓት ዋት ምናምን ይሉታል። በቃ ሜካፕ ያደረገው ይሄም ሰውዬ እንደዛ ነው። ልክ በቃ ቀይሮ ቀሚሱን አድርጎ ምን ብሎ ፏፈሽ ብሎ እንትን ያለው ማለት ነው። አሪፍ ፊልም ነበር እሱ ፊልም። በጣም ድሮ ልጅ ሆነ አረፈ እኮ አክተሩ እኮ አርፏል። ያሳዝናል። ሞተ በእናት። ይሄን ይመስል ነበር እንግዲህ ለዛሬ ያስቋቸው። የመጨረሻው የትኛው አስገረመ እንዴ? መጨረሻው ገረመኝ። ይሄ የመጨረሻው እኔ ደግሞ ከንትን ዋይዝ ከሆነ የጆሮ ይገርማል። ይገርማል። የጆሮም የሾፒንጉም ገርሞኛል። እንዴ መኪናውን እሱን እረዳዋለሁ። እሱን አልተረዳኸውም አንተ? አሁን እሱን የገረመኝ ግን እረዳዋለሁ መኪናው እኮ ምን ያላ ወይ እንግዲህ በጣም አማራው ይሆናል እንግዲህ በወጪም ጭምር ይሆናል። የሱ የባሰ እኮ ወጪ ነው። አሁን እኮ መኪናው እንደገና መሰራት አለበት ምናምን። የቁልፍ ፓርት ትንሽ ነው። ኧረ ትንሽ ነው። መኪና ትንሽ ነው። እኔ እንጃ ብቻ እንግዲህ የዛን ቀን ሊወጣ ከታሰበው እንግዲህ ምን ያህል እንደሆነ የሚያውቀው እሱ ነው ሂሳቡን የሚያውቀው እሱ ነው። ስለዚህ አሪፍ የሚገራርሙ ነበሩ። በጣም ያልተነገረ እንጂ ያልተደረገ ነገር የለም ማለት ይሄ ነው እንግዲህ። እናቱን አጋድሞ ጡረታ የሚበላ ገራሚ ነው እንግዲህ። ክቡራትና ክቡራን እናንተ የሚያስገረማችሁ የትኛው እንደሆነ ኮመንት ላይ ጻፉልን። በተለይ የዚህ ሾፒንጉን ጉዳይ ሴቶችም ወንዶችም ሀሳባችሁን አስቀምጡልን። ብዙ ጊዜ አሁን ታሪክ ስታቀርብ አንተ ብዙ የግል ህይወታቸውን ያጋሩናልና ደስ ይለኛል። አሪፍ ነው በጣም የገጠማቸውን ነገርና ጻፉልን። አዳዲሶችም ሰብስክራይብ አድርጉ፣ ነባሮችም ቼክ አድርጋችሁ አድርጉ። ላይክ መደረጉ እንዳይረሳ። በሚቀጥለው በሌሎች ቪዲዮዎች እንገናኛለን። እንውጣርን አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ከደበራችሁ ደግሞ ይስተካከል የምትሉትን ኮመንት ላይ አስቀምጡልን። መልካም ጊዜ። ባይ